እንዴት አረፈዳችሁ? እንዴት አመሻችሁ? አሜን። በምህረቱ ይጎበኘን፣ እንድንማር እንድናስበው የፈቀደልን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ከጀመርኩበት ልቀጥል። እግዚአብሔር ከሁላችንም ጋር ይሁን። የሚጠቅመንን የሚረባንን የሚያስተምርን አምላካችን በጎን ቃል ሁሉ እንዲሰጠን እንድናስተውል ቅዱስ ፈቃዱ ይሆንልን እና ያነሳሁት የነበረው ነጥብ እኛ ቤት ውስጥ ያለን እኛ አጠገቡ ላይ ያለ እኛ እግሮቹ ስር የተቀመጥ ካልሰማነው ካልታዘዝነው እንደ ፈቃዱ መኖር ካቃተን ወደ ሌሎች ይሄዳል የሚለውን ለማስረዳት እየሞከሩ ሁለት አብነቶችን አንስቻለሁ። አንደኛው የሳምራዊቷ ሴት ነው። አይሁድ ሲያባረሩት ወደ አልተገረዙት አሕዛብ ነው ጌታችን የሄደው። ዳግመኛ እዚህ ዮሐንስ ወንጌል ምዕራፍ 9 ላይ ያለውን ሰው አንስቻለሁ። ከምኩራብ ሲያባረሩት ጌታችን ወደ ጎዳና ነው የወጣው ብያችኋለሁ። እና እግዚአብሔር በመቅደስ ውስጥ ብቻ ሳይሆን እግዚአብሔር ከመቅደስ ውጭም ሰው አለው። እዛ የሚጣራ ነፍስ አለ። እንደኛ በቤት ውስጥ ያልሆነ፣ እንደኛ ቃሉን የማይሰማ፣ እንደኛ ለቅዳሴው ያልቀረበ፣ እንደኛ ጣኑን ለማሽተት ያልታደለ እየጠራው እየጠበቀችው ያለች ነፍስ አለች። እኛም ካልነው ወደዚች ነፍስ መሄዱ አይቀሬ ነው። ምክንያቱም የሚጠሩት ነፍሳት አሉ፣ አቅም ያጠራቸው። ከንጽህና ርቄ በርኩሰት ውስጥ ወዳለሁት ና ብለው የሚጮሁ ነፍሳት አሉ። የሚኖሩበትን ሕይወት የማይወዱት፣ የሚጸየፉት፣ የማይፈልጉት ናልኝ የሚሉት አሉ። ወደ እነሱ ፈቀቅ ይላል እግዚአብሔር። ከትዳር ሕግ ውጪ በዝሙት ጎዳና ወደ ተቀመጥኩት ና የሚሉ ይኖሩታል። ወደ እነሱ ይሄዳል። ከዕጣን ጢስ ርቄ ሺሻ ስር ወዳለሁት ናልኝ የሚሉ ምስኪኖች ይኖራሉ። ካጨሱ በኋላ የሚያለቅሱ፣ ከተሰናከሉ በኋላ የሚጸጸቱ፣ እግዚአብሔርን በፍጹም ልባቸው የሚያፈቅሩ፣ እሱን የሚናፍቁ፣ ሴጣን ግን በፍጹም ያጠመዳቸው፣ መውጫ ያሳጣቸው፣ በሱስ ያነቃቸው ናልኝ ብለው የሚጮሁ ብዙዎች ይኖራሉ። ወደ እነዛ ፈቀቅ ይላል፣ ወደ ጎዳና ይወጣል። ያልኳቸው እሱ ነው። እቤት ውስጥ ሆነን ከልብ ካልፈለግነው እቤት ውስጥ ሳይሆኑ ከልብ ወደሚፈልጉት መሄዱ አይቀሬ ነው ወገኖቼ። ይሄዳል፣ ወደ ጎዳና ይወጣል። እሱን ነው የሚያመለክተን። ወደ ሳምራውያን ጌታችን ሄደው ተገፍቶ ነው። እኛ ከገፋ ነው ወደሚያቅፉት መሄዱ አይቀሬ ነው። እኛ ተምረን ለውጥ አላመጣ ካልን በአንድ ቃል ወደሚሰበሩት መሄዱ አይቀሬ ነው። አንዲት ቃል የሚያስለቅሳቸዋል። ብዙ የእግዚአብሔርን ቃል ሰምተን ጥቂት እንኳን ለመመለስ ልባችንን ካከበር በአንዲት ቃል የሚንቀጠቀጡ
ደጅ ደርሰው የሚመለሱ ወደ ውስጥ ገብተው እንኳን ወደ ምጽዋት ውስጥ ገንዘብ ለመስጠት የሚሳቀቁ አድርሱልኝ ብለው የሚሄዱ በጣም ምስኪኖች አሉ። እግዚአብሔርን ከልብ የሚፈልጉ ግን ከኃጢአት መለየት ያልቻሉ ምናልባት ወደ እነሱ ወጣ ሊል ይችላል። ምዕመናን ወደ ጎዳና ይወጣል ያልኳቸው እሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሳምራውያን ዘንድ ሄደው አይሁድ ሲያባረሩት ጊዜ ግን ወገኖቼ አንዲት ነፍስ ፍለጋ ነው ክርስቶስ ወደ ሰማርያ ያለፈው። በአንዲት ነፍስ ግን ብዙዎችን ለመጥመር ነው ሄደው። ምዕመናን እዚህ ያለነው ለእኛ ብቻ አይደለም፣ ለሌሎች የሚተርፍ ነው። በአንዲት በእኛ ነፍስ ሌሎች ብዙዎች እንዲጠመዱ ነው እግዚአብሔር እኛን የሚፈልገው። መጽሐፋችን ወደ ሰማርያም ሊያልፍ ግድ ሆነበት፣ ሰዓቱም 6 ሰዓት ቀትር ነበር ይላል። ምዕመናን እቺ 6 ሰዓት እቺ ቀትር ምን ትመስላችኋለች? ስለ እኔና ስለ እናንተ ፍቅር መከራ ለመቀበል ግድ የሆነበት እኛን በመውደዱ በቀራንዮ አደባባይ ሊያልፍ ግድ ሆነበት። እኛን በማፍቀሩ ምክንያት በመስቀል ላይ ለመሰቀል ግድ ሆነበት። እኛን ሊተወን ስላልወደደ የተተወ ለመሆን ግድ ሆነበት። እርቃኑን ለመሰቀል ግድ ሆነበት። ፍቅር አስገደደው። በሰማርያም ሊያልፍ ግድ ሆነበት የሚለው ቃል ያውም በ6 ሰዓት ምንድን ነው ካላችሁኝ፣ እኔና እናንተን በማፍቀር ለመሞት መፍቀዱ ፍቅር ግድ እንዳለው ነው የሚያስረዳ። ወደ ሰማርያም ሊያልፍ ግድ ሆነበት። እቺ 6 ሰዓት እቺ ቀትር ጌታችን ደክሞ ነበር ተብሎ ተጽፏል። በሰው ፍቅር የደከመባት እቺ 6 ሰዓት ምንድናት ካላችሁ ቀራንዮ እኮ ናት። በእኔና በእናንተ ፍቅር የደከመባት እኔና እናንተን ለመፈለግ እግሮቻችንን ተከትሎ ቀራንዮ አደባባይ ላይ የተቸነከረባት ፍጹም ደክሞ በውሃ ዳር ተቀምጦ ነበር ይላል። ውሃ ዳር በጥምቀት እኔና እናንተን ለመውለድ የተወደደ ጌታችን መድኃኒታችን ኢየሱስ ክርስቶስ ጎኑን የተወጋባት ቀትር፣ የእሾህ አክሊል የደፋባት ቀትር፣ በጅራፍ የተገረፈባት ቀትር፣ እርቃኑን የቆመባት ቀትር፣ ፍጹም የደከመባት ቀትር ምንድናት ካላችሁ 6 ሰዓት ጌታችን የተሰቀለባት ነው። ታስታውሱ ከሆነ አብርሃም በመምሪያ አድባር ዛፍ ስር በ6 ሰዓት እየወጣ ያቺን እዝ ያቺን ዛፍ ይመለከት ነበር። አብርሃም የፈለጋት፣ አብርሃም የተቀመጠባት፣ አብርሃም ያያት በ6 ሰዓት ተቀምጦ ያየባት እቺ እስ ምንድናት ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለባት ያቺ መስቀል ካልሆነች በቀር ሌላ ምንድን ነች? አያችሁ፣ እቺ 6 ሰዓት ደግሞ ውሃ ዳር እኛን የፈለገባት ይቺ 6 ሰዓት የቀራንዮ የስቅለት ሰዓት ናት። ፍጹም ስለኔና ስለ እናንተ ፍቅር የደከመባት፣ ውሃ የተጠማባት፣ የቃተተባት፣ መናገር እንኳን ያቃተባት፣ ደም በአፉና በአፍንጫው የፈሰሰባት፣ ዓይኖቹ ምድርን እንዳያዩ ደም የጋረደባት ብርቱ 6 ሰዓት ናት። እቺ 6 ሰዓት እኔና እናንተ ደክሞ ያገኘባት፣ ተዝናንተን ለወጣንበት ደክሞ የፈለገባት እቺ 6 ሰዓት ናት። ወደ ሰማርያም ሊያልፍ ግድ ሆነበት። ሰዓቱም 6 ሰዓት ቀትር ነበር የሚለው እቺ ቀትር ቀራንዮን የምታመለክት ናት። ወገኖቼ እኔና እናንተን ክርስቶስ ያገኘን ውሃ ዳር። እቺ ውሃ ምንድናት ካላችሁ ሊቃውንት ጥምቀት ናት ብለው ተርጉመዋታል። ቅዱስ ኤፍሬም እንደተናገረው የጌታችን ጎን ሲወጋ ቤተ ክርስቲያን በጥምቀት ተወለደች እንዳለ የጌታችን ጎን ያስገኛ ጥምቀት እዛ ጋር ነው እኛ ሁላችን የተገኘነው። እዛ ጋር ነው ሁላችን የተወለድነው። ምዕመናን ውሃ ዳር ያገኛት፣ ውሃ ዳር የሚያገኛትን ምዕመን፣ ውሃ ዳር የሚያገኛትን ቤተ ክርስቲያን
ውሃው ዳር የሚተክላትን ቤተ ክርስቲያን ነው የሚያመለክተው ወገኖች። ግን የምናየው አንዲትን ነፍስ ለማግኘት ምን ያህል እንደደከመ። ይቺ ሳምራዊቷ ሴት ብዙ ባል አግብታ ባሎቿ የሞተባት ጉደኛ ሴት ናት። እና እውነተኛ ሙሽራ ያስፈልጋት ነበር። በባሎቿ ሁሉ ተስፋ ቆርጣ ነበር። አሁን ግን እውነተኛ ሙሽራዋን ውሃ ዳር አገኘችው ወገኖች። ቤተ ክርስቲያን ሙሽራዋን የት ጋር አግኝታለች ካላችሁ ቀራንዮ ላይ አግኝታለች። ቅዱስ ጴጥሮስ እንደተናገረው መስቀል የክርስቶስ የሙሽርነት ዙፋኑ ነው እንዳለ እኛን ያገኘን መስቀል ላይ ሙሽራችን ኢየሱስ ክርስቶስ እኛን ያጨን መስቀል ላይ። ቅዱስ ጳውሎስ እንደተናገረው እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ እንዳለ ቤተ ክርስቲያን የታጨችው እኛ የታጨነው ሙሽራችንን ያገኘነው መስቀል ላይ ብዙ ባሎች የሞትባት ይቺ ምስኪን ሴት እውነተኛዋን ሙሽራ ያገኘችው እዛ ውሃ ዳር ወገኖቼ። እውነተኛ ሙሽራችን የሚገኘው እውነተኛ ሰርግ ቤት ቤተ ክርስቲያን ውስጥ ነው። መኑ ዘሬ የምራዊ ዘይጠብ ሥጋውን በጊዜ ከብካቡ፣ በሰርጉ ጊዜ ሥጋውን ቆርሶ የሚያበላ፣ በሰርጉ ጊዜ ደሙን አፍሶ የሚያጠጣ እንዲህ ያለ ሙሽራ ከፈለጋችሁ እዚህ ሕይወት አለላችሁ። ደግሞ የፈለጋት ሙሽራዋ ነው። 5 ባሎች የሞቱባት ፍጹም ሙሽራዋን ያገኘችው እዛው ውሃ ዳር። ሙሽራችሁን የት ማግኘት ትፈልጋላችሁ? እኛን እኮ አጭቶናል። ቃል ኪዳን ቀለበት እኮ አጥልቆልናል። ቃል ኪዳን ቀለበት እኮ መስቀል ነው። ሌላ ምንድን ነው? እንደምመና ሌላ ሰርግ እኮ አለን በሰማይ። ይሄ በጉ ሰርግ ራት እኮ ተዘጋጅቷል። ቤተ ክርስቲያን ሙሽራዋን ያገኘችው እሷም የታጨችው እዚያው ቀራንዮ ውሃው ዳር መስቀል ስር። እቺ ሙሽራዋን ያገኘችው እዛ ውሃ ዳር ነው ወገኖች። ሌላ ነጥብ ላንሳላችሁ። ጌታችንን ትንሽ እናድንቀው። የተወደደ መድኃኒታችን ኢየሱስ ክርስቶስን ይቺን ነፍስ ለማግኘት እንዴት እንደደከመ ትንሽ እናድንቀው፣ ትንሽ እንመሰጥ። ምዕመናን ይገርማችኋል። ለሌሎች መዳን የሚደክም ሰው እንዴት መሆን እንዳለበት ያሳየን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንዴት ካላችሁ ወይ ምንም ታላቅ ዋጋን ሳይጠብቅ ፈቃዶቹን ሁሉ ገጥቶ እንዴት ይችን ሴት እንዳገኛት ፈጠን ብዬ ያሳያችሁ ማበሞቴ። የተወደደ መድኃኒታችን ወደ ሰማርያ ሲሄድ የእንስሳት ትከሻን አልተጠቀመም፣ በአህያም አልተጫነም፣ በቅሎም አልፈለገም፣ ፈረስንም አልጠራም። በእግሩን የኳተነው ወገኖቼ። ደግሞ አለሁ የኢየሩሳሌምን አቧራማ መንገዶች፣ የሰማርያን የማይመቹ ጎዳናዎች፣ እዚህ ግባ የማይባል እዚያ ጫማ ነው ጌታችን ብዙ ርቀት የተጓዘው። ለምንድን ነው ካላችሁ ሆይ የተወደደ መድኃኒታችን ኢየሱስ ክርስቶስ ከቅምጥልነት ራሱን ያረቀ። ለሌሎች ነፍስ መዳን የሚጨነቅ ሰው ራሱን ምን ያህል ከቅምጥልነት ሊያርቅ እንደሚገባ አያችሁ። ይቅርታ አድርጉልኝ ምዕመናን፣ እኔ ራሴን ወክዬ ነው የምናገረው። እናንተን በፍጹም በክርስቶስ ፍቅር ማስያዝ ለመዳን እንዲሆን አድርጌ አልጠቀምኳችሁ። ከቅምጥልነት ስላራኩ ይሆን። ሌሎችን ለማዳን የሚተጋ ነፍስ ፈቃዶቹን ገጥቶ ካልሆነ በቀር እንዴት አድርጎ ሊማርክ ይችላል? ለዚህ ነው ጌታችን በእንስሳት ትከሻ ያልተጫነው፣ በእግሩ የመጣው፣ እንደዚህ የደከመው ከቅምጥልነት ፍጹም ስለራቀ። ብዙዎችን ነፍስ ለማጥመድ የሚያገለግሉ ሰዎች ዓለምን ለማረክ የሚችሉት ከዓለም በራቁ ቁጥር ነው። መጥምቀ መለኮት ቅዱስ ዮሐንስን ላስታውሳችሁ። ራሱን ከዓለም ባራቀ ቁጥር ዓለምን ወደ ራሱ አቀረበ። ምዕመናን በዚህ ዘመን ለምን ማቅረብ አቃተን ካላችሁኝ፣ እኛ ከእናንተ የማሳ ዓለማውያን ይሆን ይመስለኛል። ይቅርታ ይደረግልኝ። ፈቃዶቹን ያልገታ ሰው ዓለማውያንን እንዴት መንፈሳዊ ማድረግ ይችላል? ጌታችንን ግን ተመልከቱት። መሰረታዊ ከሆኑ ነገሮችን ጭምር የላቀ ነው። በአህያ ወይም በበቅሎ ወይም በፈረስ ያልመጣ ብቻ እንዳይመስላችሁ።
የተወደደ መድኃኒታችን ኢየሱስ ክርስቶስ ሊያገለግል ወደዚህ ዓለም ሲመጣ እናንተ ታውቃላችሁ፣ ደግሞም ሰምታችኋል። ቤት እንኳን አልነበረው። ቤት ተው እያልኳችሁ አይደለም። በተለይ የሚያገለግል ለሌሎች መዳን የሚጨነቅ ሰው ቤቴ፣ ንብረቴ፣ ሀብቴ ማለት ከጀመረ ይበላሻል። እዩት ጌታችንን። ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለው ምስኪን ድረስ ድሃ ነው። ለምንድን ነው ብዙዎችን ማዳን ያልቻልነው በዚህ ዘመን? ይዳን አይዳን አንዳንዶቻችን ግድ የለንም። ይኑር ይሙት አንዳንዶቻችን ግድ የለንም። ይስደቅ ይኮነን አንዳንዶቻችን ግድ የለንም። ይበረድ ይሙቀው ግድ የለንም። ይብላ ይራ ግድ የለንም። ይረፍ ይንከራተት አንዳንዶቻችን ግድ የለንም። ብዙዎችን ማዳን ያልቻልነው ለዚህ ይመስለኛል። ቤት ተውት፣ ለምግብ እንኳን እምብዛም ነበር ጌታችን እና ድንቀው ያልኳችሁ እሱ ነው። ወደ ሰማርያ ሲሄድ ደቀ መዛሙርቱ እንጀራ ሊገዙ ልኳቸው ነው። ወገኖቼ የሚበላው ስንቅ እንኳን የለውም። የሻገተ ስንቅ እንኳን አልያዘም። ብዙ ጊዜ ተመልከቱት። ተርቦ ወደ በለሲቱ ሄደ ይላል። ሳንጾም እየሰበክናችሁ እንዴት ልናድናችሁ ነው? ጌታችንን ግን ተመልከቱት። እንጀራ ግዢ ሄደዋል። ይሄ ምን ያሳያል? ዮሐንስ አፈወርቅ ምግብ ያን ያህል ጠቃሚ ነገር እንዳልሆነ ያሳያል ይላል። ብዙዎቻችን አብረን ለምንድን ነው ፍጹም ወደ ሆነው ድህነት መምጣት ያልቻልነው ካላችሁ፣ ወይ ጉዳያችን ልክ እንደ አረቡ ምግብና መጠጥ ብቻ ሆኗል። ያማረ መብላት የላመ መጠጣት ጉዳያችን ሆኗል። ያችሁ ብዙ ነፍሳትን ለማዳን የሚሄድ ሰው እንዴት መሄድ እንዳለበት የሚማረው ከጌታችን እና በዚህ ውስጥ ምን ማስተላለፍ ፈልጌ መሰላችሁ? በተለይ አገልጋዮች ይሆን እኛ በተለይ በዚህ ዘመን ያለን አገልጋዮች ከፍ ብዬ መናገር አልችልም እንጂ ፍትፍታቸው ላይ ሳይሆን ፈተናቸው ላይ ማተኮር መቻል አለብን። ጌታችን ስለሚበላው፣ ጌታችን ስለሚሄድበት ጎዳና፣ ጌታችን ስለሚለብሰው ልብስ፣ ጌታችን ስለሚጫማው ጫማ፣ ጌታችን ስለሚመገው ምግብ ብዙም ትኩረቱ አልነበረም። እናም እኛ የምእመናን ፍትፍታቸው ሳይሆን ፈተናቸው ላይ ነው እንድናተኩር የሚያስፈልገን። ቋጥረውልን የሚመጡት ሳይሆን የተቋጠረባቸውን ነገር መፍታት ላይ ነው ማተኮር ያለብን። የሚያስጨብጡንን ነገር ሳይሆን ጨብጦ የያዛቸውን ነገር ነው ማላቀቅ ያለብን። ተሸክመው የሚመጡልንን ነገር አይደለም፣ ሸክም ሆኖ ያገበጣቸው ነገር ላይ ነው ትኩረት ማድረግ ያለብን። ጌታችን ያደረገው ይሄንን እንዴ! ይቺ ሰማርያዊቷ ሴት ውሃ ሲለምናት ትቀልዳለህ እንዴ? መቅጃ እንኳን የለም እኮ ነው ያለችው። መቅጃ እንኳን የለም። እንደው ብዙ እንደዚህ እንኳን አንሆን፣ ልከኛ እንኳን ሆነን መኖር እንዴት ሰውን ማዳን ያቅተናል? ግድ የላችሁ አበላቸው አይደለም የሚያስጨንቀናው፣ የምእመናን እንባ ነው ሊያስጨንቀን የሚገባው። ቀን የረዘመባቸው ሌሊት አልነጋ ያላቸው ብዙዎች ባሉባት ጊዜ እንባቸውን የሚያገልጋይ ያስፈልጋል። ክርስቶስ እንደዚህ ብቻ እንዳይመስላችሁ። በጣም የሚደንቅ ነገር ልንገራችሁ እና ድንቀው ደግሞ የምንመሰጥበት ያልኳችሁ ምን ይመስላችኋል? መሰረታዊ የሆኑ ነገሮችን መብልን፣ መጠጥ፣ መኖሪያ፣ ልብስን መቶ ብቻ እኮ አይደለም። አንድ ነገር አንስተን በጣም እናድንቀው ጌታችን ዝና፣ ኩራትን፣ አጀብን፣ ተከታይ ማብዛትን፣ ፎሎወርስን እንኳን አልፈለገም። አንድም ተከታይ እንኳን የለውም። ብቻውን እኮ ነው የመጣው። ሐዋርያቱ ሊያጅቡት እየቻሉ እንጀራ እንዲገዙ እኮ ነው የሄደው። ሚስጥር ነው የሚያወራው፣ ስራ ነው የሚሰራው፣ ሰው ነው የሚያድነው። በዚህ ውስጥ ክርስቶስ ምን እያደረገ እንደሆነ ታውቃላችሁ? በእውነት ብቻውን ትተውት በመሄዳቸው ትዕቢትን መርገጡን፣ አጀብ አለማፈለጉን፣ ቀለል ያለ ኑሮ መኖሩን፣ አጃቢ አለመፈለጉን፣ ተከታይ አለመፈለጉን፣ አደነቀ አላደነቀ፣ ሰው ከበበ አልከበበ፣ ፎሎወርስ በዛ አልበዛ፣ ዝም ብለህ ማገልገል
ይህም ጌታችንን አድርጉት። ለራሱ ክብር ሲፈልግ እነገሌ ለምን እውቅና አልሰጡኝም፣ እነገሌ ለምን አልተከተሉኝም፣ እነገሌ ለምን አልደገፉኝም፣ አጀብ ሲያበዛ አልኖረ ሰው የለው ልኳቸዋል ነው። በጣም የሚደንቅ ነገር ግን ልንገራችሁ፣ ክርስቶስ አይሁዳዊት ናት ሳምራዊት ለእሱ ግድ አልሰጠው። መልክዓ ነፍስን ተመልክቶ ነው ሊያስተምር ሄደው። ከዘረኝነት ነፃ ወገኖች፣ በዚህ ዘመን የታመምነው አንዱ በዚህ ያለ ምኑን እዘረዝረዋለሁ? የክርስቶስ አገልጋዮች ሆን እንኳን በዚህ ተወቅተን ወድቀናል። እንግዲያውስ ክርስቶስን ተመልከቱት። ምንም ትሁን ሊያገለግላት መጥቷል። አገልጋይ የሁሉ ነው። አገልጋይ የሁሉ ነው። የሚያገለግል ሰው ካህን እግዚአብሔር የሁሉ ወገን እንደሆነ ካህንን ሰባኪ የሁሉ ነው። ምንመጣ የሁሉ መርጠን የምንሰማው መርጠን የምናውቅሰው ጳጳስ ሊኖረን አይገባም። ጳጳስ የሁሉ ነው ሊሆን የሚገባ። የኛ ወገን የሚል ጳጳስ ካለ አበቃ፣ ክርስቶስን ከመምሰል ተለየ። ይሁን ክርስቶስ የአይሁዳውያን የሳምራውያን የዓለም ሁሉ ነው። የዓለም ሁሉ መልክዓ ነፍስን ተመልክቶ ይህን መልክዓ ነፍስ አሁንም ጌታችንን ከፍ አድርገን እናድንቅ። ደሃ ሀብታም ሳይል ነው ያስተማረው። ታውቃላችሁ፣ ምንም የሌለው ጴጥሮስ ጋር አሳ አጥማጁ ጴጥሮስ ጋር ገብቶ አስተምሯል። መካከለኛ ኑሮ የሚኖር ያቀረበው ያለቀበት ዶኪማስ ጋር ገብቶ አስተምሯል ጌታችን። ፍጹም ኢንቨስተር የሆነው ባለሀብት የሆነው ዘኪሮስን ቤት ገብቷል ጌታችን። እናንተ አገልጋዮች እባካችሁ ሻካራ እጅ ያላትን ምዕመንንም አገልግሉ፣ የሰላ ቤቱ የሞቀ ንብረቱንም አገልግሉ። ለዚህኛው የፈካ ለዚህኛው የተኮሳተረ እንድናደርግ አልተፈቀደልንም። ትንሹንም ትልቁንም ያለውንም የሌለውንም የሞቀውንም የቀዘቀዘውንም የበረደውንም እንድናገለግል እኮ ነው ጌታችን አገልጋዮች ያደረገን። ይሁት ጌታችን አሳ የሚያጠምደውንም ገንዘብ የሚያዘባውንም እኩል ነው ያገለገለው። እኩል ነው ያገለገለው። ዘር ሳይመርጥ ነው ያገለገለው። በዘር ሳይጓደል ነው ያገለገለው ጌታችን። የሁሉ አባት የሚወደው ክርስቶስ ጌታው የሚሆንለት እግዚአብሔር አባቱ የሚሆንለት የሁሉ አባት ሁሉ አባት። ይህ ብቻ አይደለም። ከሐዘን እስከ ደስታ ከቤት እስከ መቃብር ጌታችን እንዳገለገለ አላያችሁ? የአልዓዛር መቃብር ጋር ሄዶ እንዳለቀሰስ አላያችሁ? ለዚህ ነው ጌታችንን ከፍ አድርገን እናድንቀው ያልኳችሁ። ዝና፣ ኩራትን፣ መሰረታዊ የመኖር አስፈላጊነትን ሁሉንም ነገር የሚተው አገልጋይ ዓለምን መማረክ ይችላል። ለምንድን ነው ዓለምን መማረክ? ንስሐ ልጆቻችን እንኳን ማሸነፍ ያቃተን ለምንድን ነው ካላችሁ፣ ይቅርታ አድርጉልኝና አንዳንዶቻችን በዓለሙ ከሚኖሩት በላይ ዓለማውያን ሲሆኑ የመጥምቀ መለኮት ቅዱስ ዮሐንስ ራሱን ከዓለም ባራቀ ቁጥር ዓለሙን ወደ እሱ ያቀረበ ሁሉም የፈራው ለምንድን ነው? አገልጋዮች መፈራትን ያጣል። ይኸው እንደዚህ መኖር ስላቃተን መከበራችን ቀስ እያለ እንዳይጠፋ የሚያስፈራው ለምንድን ነው? እንደ ጌታችን ማገልገል ስላልቻለ ደግሞ ነውጪ ነፍስ የፈለገው። የተወደዳችሁ ምዕመናን ወደ መፈለገው ጉዳይ ልግባ። ይህም እንደ መቅደም ያዙልኝና ጌታችንን በዚህ መንገድ በአድንቀን ተመስጠን አገልግሎቱ እኛም ደግሞ ለራሳችን አድርገን እንድናልፍ ስለፈለግኩ ነው። የተጓቸው ነገሮች ይኖሩኛል እና እቺ ሴት ውሃ ዳር አገኘችው። ስታየው ተራ ሰው ነው የሚመስሉ። ውሃ መቅጃ እንኳን የለውም። አይሁዳዊ እንደሆነ ገብቷታል፣ ግን ተራ ሰው እንደሆነ ነው የቆጠረችው። በእርግጠኝነት አንዳች ነገር ሊያደርግላት የሚችል እንዳልሆነ
ገምታለች። ምንም ነገር ሊያደርግላት የማይችል ውሃ ለማኝ ሰው ብቻ ነው እሷ የተረዳችው። ግን የተወደዳችሁ ክርስቲያኖች ምንም ሊያደርግላት እንደማይችል እያወቀች እንኳን እሱን ከማዋራት ግን አልተከለከለችም። ደግሞ አለው ቁጭ ብላ አወራቸው። እሱን ከማውራት አልወሰነችም። እንደማያደርግላት ተራ ሰው አድርጋ ብትቆጥረው በዚያ ፀሐይ፣ በዚያ ግለት፣ በዚያ አስከፊ የህይወት ጊዜዋ ላይ ታግሳ ግን ከማውራት አልወሰነችም። ምዕመናን እኛ እኮ እንደሚያደርግልን ገብቶናል። በእውነት ብንጠይቀው እንደሚመልስልን እናውቃለን። ጨርቁን ይዘን አለቅህም ብንለው እንደማያልፈን እናውቃለን። ካልባረከኝ አለቅህም ብንለው እንደሚባርከን አረጋግጠናል። የሚያቅተው የሌለ አምላክ መሆኑን ለይተናል። አንዳች አይደለም ብዙ ያደረገልን አምላክ መሆኑን አውቀናል። ግን ማውራት አቁመናል። እንደሚያደርግልን እያወቀን እንኳን በጸሎት ማውራት ያቆምን ብዙዎች ሆነናል። ይቅርታ አድርጉልኝ። ስንት ጊዜ ደጅ ጠጣችሁልን። ይቺ ሴት የሚያደርግላት እንዳልሆነ ብትገምት ከማውራት ግን አልተከለከለችም። እንደሚያደርግልን እያወቅን ማውራት የቆምን ስንቶች ነው። በር እንደሚከፍትልን እያወቅን ማንኳኳት የተውን የሰለችን ስንቶች ነው። በጎን ስጦታ ፍጹምን በረከት ከላይ እንደሚያዘንብልን ቃል ኪዳኑን አምነን ግን መዘምዘም ያቆመን፣ ደጅ መጥናት ያቆመን ወገኖች፣ በፍጹም መጠየቅን ሳናቋርጥ መለመንን ማናገርን የተው ስንቶች ነው። ይህችን ሴት ግን አድንቋት ሊያደርግልን እንደሚችል እያወቅን ማናገር ያቆመን አነሳዝን። ችላ ብለን ወገኖቼ፣ አንዳንድ ችግሮቻችን በደንብ ከእግዚአብሔር ጋር መነጋገር ይፈልጋሉ። ሱባኤ ይፈልጋሉ። ደጅ ጥናት ይፈልጋሉ። ሱባኤ መግባት ይፈልጋሉ። በደንብ ማናገር፣ በደንብ ምርር ብሎ መጠየቅ ይፈልጋሉ። ያ ብዙ ነው። ቀስ ለስለስ ያስለቀቅ እያደረግ ነው ይመስላል። እሷ ግን እንዴት እንዳወራችሁ ተመልከቱ። የተወደዳችሁ ክርስቲያኖች፣ ጌታችን መድኃኒታችን ኢየሱስ ክርስቶስ እቺ ሴት እንደዚህ እንኳን ቢሆን እሱን ከማውራት አለመወዘኗ ምን ያክል አስደናቂ ሴት እንደሆነች ተመልክቷት። ከዛ ጌታችን ለማውራት በመፈለጓ ምክንያት ራሱን ቀስ በቀስ ይገልጽላት ጀመር። ደግሞ አለው ራሱን ቀስ በቀስ ይገልጽላት ጀመር። ሁሉን በአንድ ያላስረዳትም፣ ቀስ በቀስ የገለጽላት መጣ። ቅዱስ ኤፍሬም እንዲህ ይላል፣ ጌታችን ከሳምራዊቷ ሴት ጋር በተነጋገረ ጊዜ ለንግግራቸው መጀመሪያ ማንነቱን አልገለጠላት። መጀመሪያ ያየችው ውሃ የጠማውን ሰው ነበር። ከዚያም አይሁዳዊ፣ ከዚያም መምህር ረቢ፣ ከዚያም ነቢይ፣ ከሁሉም መጨረሻ መሲህ መሆኑን አየችው። ውሃ የተጠማውን ሰው በንግግር ልትረታ ስትሞክር በአይሁዳዊው ላይ ያላትን ጥላቻ አሳየች። ከመምህሩ ጋርም ተከራከረች። ከነቢዩ እግር ስር ተንበረከከች። መሲሁንም ወለደችው ይላል። ቀስ በቀስ መጀመሪያ ተራ ውሃ የተጠማ ሰው መስሏት ስለ ውሃው ታወራ ጀመረ። ከዚያ ደግሞ አይሁዳዊ መሆኑን አየችና አንተ አይሁዳዊ ስትሆን ሳምራዊ ከመሆን ከኔ ያለች ስለ ዘረኝነት ታወራው ጀመረ። ከዚያስ መምህር መሆኑን ስታውቅ አንተ ከአባታችን ከያዕቆብ ትበልጣለህን እያለች ትከራከረው ጀመረች። ነገሩን በደንብ ስትረዳ ነቢይ እንደሆንኩ አያለሁ አለች። መጨረሻ ላይስ መሲሁን ወደደችው ይላል። ቀስ በቀስ መጀመሪያ ተራ፣ ከዚያስ አይሁዳዊ ጥላቻ፣ ከዚያስ ዘረኝነት፣ ከዚያስ መምህር፣ ከዚያስ ነቢይ እንደሆነ ተረድታ እግሩ ስር ተንበረከከች። መጨረሻ ላይስ ቅዱስ ኤፍሬም በረከቱ ይደርብንና መሲሁን ወደደችው ይላል። ምዕመናን፣ በአንድ ጊዜ እግዚአብሔርን ልንወደው እንደማንችል ታውቃላችሁ። ለምን በአንድ ጊዜ አልወደድኩትም ብላችሁ ይከፋችኋል?
ለምን በአንድ ጊዜ አልተሰማውም ብላችሁ ሆድ ይብሳችኋል? ለምን በአንድ ጊዜ ክንፍ አላወጣውም አልተመሰጥኩም ብላችሁ ሆድ ይብሳችኋል? በአንድ ጊዜ እንዴት ይሆናል? እዋት እንዴት ቀስ በቀስ መሲሁን እንደወደደችው። የተወደዳችሁ ክርስቲያኖች ቀስ በቀስ ነው እግዚአብሔር ዘንድ የምንደርሰው። ቀስ በቀስ ነው የምንወደው። ቀስ በቀስ ነው ከኃጢአት የምንርቀው። ቀስ በቀስ ነው ጸሎታችን የሚሰማው። ቀስ በቀስ ነው እሱን ወደ መምሰል የምንመጣው። እዋት ከተራ ሰውነት መሲሁን እስከ መውደድ ጥቂት ርቀት ተጓዘች ወገኖቼ። በአንድ ጊዜ ትዕቢት አይሆንም። ብዙዎች የሚርቁት ጸልየው በአንድ ቀን ስላልተሰሙ ነው። ብዙዎች ሆድ የሚበሰባቸው በአንድ ጊዜ ለምን አልተለወጥኩም ስለሚሉ ነው። ሕይወት እንዴት እንደተለወጠች በአንድ ጊዜ ቀስ በቀስ ነው ልመና። ቀስ በቀስ ቀስ በቀስ ቀስ በቀስ እዛ አቶስ ተራራ ላይ የነበረው አንድ ብርቱ መነኮስ አንድ ፈላስፋ ጠይቆታል ይባላል። እግዚአብሔርን አግኝተዋል፣ እግዚአብሔርን አውቀዋል አለው። እስከ ዛሬ ድረስ 30 ነው 40 ዓመት እኮ አቶስ ተራራ ላይ እየኖረ ነው። እስከ ዛሬ ድረስ እግዚአብሔርን ለመውደድ እየሞከርኩ ነው አይደል? በአንድ ጊዜ እንዴት ይሆናል ምዕመና? በአንድ ጊዜ ክንፍ ልናወጣ እንችላለን? በአንድ ጊዜ እንዴት ይሆናል? አንድ ሊቅ እንደተናገረው ነፍስ እግዚአብሔርን ለማወቅ በምታደርገው ጉዞ ሁል ጊዜ ጀማሪ ናት ይላል። ሁል ጊዜ እንደ ጀማሪ እንጂ እንደ ጨራሽ ራሳችን እንዴት እና ቀስ በቀስ ቀስ በቀስ ነው የምንበርታው። ቀስ በቀስ ነው ከኃጢአት የምንላቀቀው። ቀስ በቀስ ነው እሱን እየመሰልን የምንሄደው። ቀስ በቀስ ነው እግዚአብሔርን እያወቅ ነው የምንሄደው። ብቻ በቤት ውስጥ ከእሱ ጋር ቁጭ ብሎ ማውራት ነው። እያወራች ቀስ በቀስ ነው የተለወጠችው። ቀስ በቀስ ቀስ በቀስ አባ ሙሴ ጥቁሩ ሙሴ ከኪስ አውላቂነት ከማጅራት መቺነት በግ ሰርቆ ከመብላት መላእክት ማር እንዲነግቡት እስኪሆን ድረስ የደረሰው ቀስ በቀስ ነው ወዳጅ። ሰርቆ ከመብላት በመላእክት እጅ እስከ መመገብ የደረሰው በቆይታ ነው ወዳጅ። ቶሎ አትሂድ አይክፋ፣ ቶሎ ጀርባ አትስጥ፣ ቶሎ ጸሎት አታቁም፣ ቶሎ አታቋርጥ፣ ቶሎ አትበል። ቀስ በቀስ ቀስ በቀስ ቀስ በቀስ ቀስ በቀስ ቀስ በቀስ ማርያም ግብፃዊት ከምድር አንድ ክንድ ከስንዝር ዮርዳኖስ በረሃ ላይ ማግኔቲክ ቲዮሪ ሰብራ ከፍ ያለችው ቀስ በቀስ ከዘማዊነት ዮርዳኖስ በረሃ ወድቃ እስከ ማምለክ ደርሳለች። ቀስ በቀስ ምን ታገል? ከዕለታት አንድ ቀን ጉባኤ በመስማት ለውጥ አለ። ስንት ጊዜ ሱባኤ ይዘናል። ስንት ጊዜ በጸሎት ተግተናል። ስንት ጊዜ ተጋለናል። ቀስ በቀስ ቀስ በቀስ ቀስ በቀስ በአንድ ጊዜ ለውጥ እኛ ቤት በአንድ ጊዜ ለውጥ ቀስ በቀስ እንደዛ ሴትዮ ሰምታችኋት ከሆነ አላውቅም። ዕለቱን ገዳማ ገባች አሉ የሆነ ሴትዮ። ዕለቱን ገዳም ገብታ እዚያ ስራ ሰጥቷት አሉ እሳት ማቀጣጠል። ዕለቱን እኮ ነው የገባቸው። እሳት እያቀጣጠለችላቸው ትንሽ እሳት ተነሳችና እጇን ጠበሰች አሉ እና ምን አለች አሉ ሴትዮ እኛን ጣልቃ ምንማ እንዲቃቃጠለ አየር ጤና ያሉትንማ እንዴት ሊያደርጋቸው ነው አትለም። ያን ቀን ገብታ በቤቱ ውስጥ ሆነ ድል ያነሳው ሰይጣን ከቤቱ ውጭ ሆነ ድል አትነሳው እያለው መጽሐፍ ነው። እዚህ ውስጥ ሆነ ነው ድል የምትነሳው። እዚሁ ቆያ ይዞ እዚሁ ለከሩ ሰዎች መጥለወጣል። ያልተለወጠ ሰው የለም፣ ማንም የለም። ገዳዮች ሟቾች እንደሆኑ አልሰማችሁም? ተለውጠው። አመንዝሮች ንጹህ እንደሆኑ አልሰማችሁም? ቀስ በቀስ ተለውጠው። ከሃዲዎች አማንያን እንደሆኑ አልሰማችሁም? ተለውጠው ቀስ በቀስ
ቀደም የነገርኳችሁ በጎዳና እየተገኘው የዓይነ ስውር ሰው በሞቴል አስታውሳችሁ ትዝ ይላችኋል። ዓይኑን ከፈወሰ በኋላ ዮሐንስ ወንጌል ምዕራፍ 9 ላይ እዩ። በአንድ ጊዜ ክርስቶስን አላወቀው። ምንድን ነው ያለው? ኢየሱስ የሚባል ሰው ብሎ ነው የጀመረው። ልክ እንደ ሳምራዊቷ ሴት። ከዛስ ነቢይ ነው አለለ። ትንሽ ከፍ አለ። ከዛስ ከእግዚአብሔር የሆነ ሰው አለላ። መጨረሻ ላይስ ሊመለክ የሚገባው አምላክ ነው አለ። ሰገደላ። ቀስ በቀስ ግድ የላችሁም፣ ቀስ በቀስ ኃጢአትን ትተዋላችሁ። ግድ የላችሁም፣ ቀስ በቀስ በክርስቶስ ፍቅር አንድ ቀን ትታሰባላችሁ። ግድ የለም፣ አንድ ቀን ቀስ በቀስ ትለወጣላችሁ። ተስፋ አትቁረጡ። ይዋት እንዴት ቀስ በቀስ እግዚአብሔር እንደቀየራት ይቺ ውሃ ፈልጋ የሄደችው ነፍስ እንዴት የዘላለም ውሃ አግኝታ እንደተመለሰች እስኪ ደግሞ እሷን እናድንቃት። ውሃ ፈልጋ የሄደችው ይቺ ነፍስ የዘላለም ውሃዋን አገኘች። ደግሞ አለው ውሃ ልትቀዳ ሄደችው፣ የዘላለም ውሃዋን ግን አግኝታ ሄደች። ለማን የሚበልጠውን ነገር ሊሰጣችሁ ዝግጁ። እንጀራ ፍለጋ ሄደው የዘላለም እንጀራ ያገኙ አረብ ሀገር ብዙ እህቶችን ወንድሞችን አይቻለሁ። ልትገርመው እንጀራ ለራሳቸው እንጀራ ለቤተሰባቸው ፍለጋ ሄደው እኔ ለአገልግሎት እዛ ወጥቼ ገና ክፍት ብሎ መቅደሱን ሳይ በሙሉ ነጭ ለብሰው ለቁርባን ቤቱ ሞልቶ ሳይ እምባዬን የሞላው እነዚህ እህቶች እኮ የሄዱት እንጀራ ፍለጋ ነው። እንጀራ ፍለጋ ሄደው ግን የዘላለም እንጀራ ናገኙ። ግድ የላችሁም፣ እንጀራ ፍለጋ ቢሆን እዚህ ቤቱ የምትጠይቁት ነገር ቢኖር እዚህ ቤት እግዚአብሔርን ታገኙታላችሁ። የሚበልጠው ቤት ፍለጋ ወጥተው እግዚአብሔርን መኖሪያቸው ያደረጉ የሉ አሉ። ልጅ ፍለጋ ወጥተው የእግዚአብሔር ልጅ ሆነው ያጠናቀቁና ልጅ መጠየቃቸውን ያቆሙ እኮ አሉ። የተወደዳችሁ ክርስቲያኖች ያጡትን ሊፈልጉ እግዚአብሔር ጋር መጥተው ያጣቸው እግዚአብሔር ያገኛቸው እኮ ብዙ ናቸው። ግድ የላችሁ፣ ያጣችሁትን ፍለጋ ስትመጡ እግዚአብሔር ያገኛችኋል። ይህ ነው እኮ የሚያጽናናልኛ። አሁን እኮ እግዚአብሔር እየፈለገን እግዚአብሔር እያገኘን እኮ ነው። እዚህ ውስጥ የተወደዳችሁ ምዕመናን ፈቃዳቸውን ሊፈልጉ መጥተው የእግዚአብሔርን ፈቃድ ወደ መፈጸም የሄዱ ምዕመናን እኮ ብዙ ናቸው። ፈቃዱን እየፈጸሙ የሚፈልጉትን ሊያስሱ ወጥተው የሚያስፈልጋቸውን እግዚአብሔር የሰጣቸው የሚያስፈልጋት እሱ ነበር። ወዳጆቼ ብዙ ነገር ሊያስፈልጋችሁ ይችላል አውቃለሁ። በጣም ብዙ ነገር ጎሏችሁ ይሆናል በዚህ ዘመን አውቃለሁ። ግን የሚያስፈልጋችሁ እግዚአብሔር ነው። በጥያቄ ተሞልተው መጥተው መልሳቸውን እግዚአብሔርን አጥቆረው መልሳቸውን ክርስቶስን አግኝተው የሄዱ ስንት ናቸው? እርፊያ መጠየቂያ ሆነ አንተ መልስ ነህ ስንት ናቸው? ሊፈወሱ ጸበል ቦታ ሄደው በፍቅሩ ታመው ጸበል ቦታ የቀሩ ሄደው ፍቅሩ ያቆሰላቸው ቆስለው ወደ ቤተ ክርስቲያን መጥተው በፍቅሩ ቆስለው የቀሩ ብዙዎች አሉ። ከሱስ ለመላቀቅ መጥተው የእግዚአብሔር ቃል ሱሳቸው የሆኑ ብዙ ናቸው። ወዳጅ እኔ እዚህ ውስጥ ማስተላለፍ የፈለኩት ቀዳሚ መልእክት ምን መሰላችሁ? እግዚአብሔርን ማግኘት ብቻ። እቺ ሴት ተመልከቷት። ጊዜያዊውን ፈልጋ መጣ፣ የዘላለሟን ታቀፋ ሄደች። የሚያልፈውን የሚያስጠማውን ፈልጋ መጣ፣ የሚያስጠማውን ጠጥታ ሄደች። ምንኛ የታደለች ሴት ናት ይቺ ሴት። ብዙ ጨርሻለሁ። ይቺ ሴት በጣም ብዙ የሞተ ነገር አላት። 5 ባሎቿ ሞተዋል። በዚህ ምክንያት ህይወቷ ራሱ ሞት ነው። በኋላ አሳያችኋለሁ። ብዙ የሞተ ነገር አላት። ታዲያ እንደዚህ ጭምት ብዙ የሞተ ነገር ያላት ምን ያስፈልጋት አካላችሁ? ህይወት ነው የሚያስፈልጋት ነው አይደል? ነው አይደል? ወዳጆቼ በጣም ብዙ የሞተ ነገር አለን በዚህ ዘመን ኢትዮጵያውያን። እመኑ፣ የሚያስፈልገን ህይወት የሆነው እግዚአብሔር ብቻ። ብዙ የሞተ ነገር ላላት ሀገራችን የሚያስፈልጋት እግዚአብሔር። በምን ቋንቋ እንናገር? ብዙ ተስፋ የሞተበት ወጣት የሚያስፈልገው እግዚአብሔር። ብዙ የሞተ ነገር ያላችሁ ከእንግዲህ ማበቃ ብላ የቀበራችሁት ነገር ያላችሁ በጓዳ የሚያስለቅሳችሁ ሰው ዘንድ አልወጣ ያላስባላችሁ በጣም ብዙ የሞተ ነገር ያላችሁ
ሕይወት የሆነው እግዚአብሔር ጋር ስትደርሱ ሁሉም ነገር ሕይወት ያገኛል። ይኸው እሷ ታዩታላችሁ። ብዙ ያጎበጣት ነገር ያለች ሴት እንዴ እግሩ ስር ከመጣል በላይ ምን አማራጭ አላት? እግሩ ስር ጣለችው። የት ትጥሉታላችሁ? ያላጎበጠን ምን ነገር አለ በዚህ ዘመን? እግሮቹ ስር ከመጣል የተሻለ ምን ነገር አለ? የሞተ ነገር ብቻ አይደለም፣ ጎብጣለች። ከሰው ሸሽታ ትኖራለች። በአደባባይ ሳይሆን በሹክሹክታ ተጠርሳለች። እቺ ሴት ብዙ ነገር አጉልቶታል። ተሸክማ መጣ፣ ግን ተሸክማ ሄደች። ምዕመናን ተሸክመን እየመጣን ተሸክመን እየተመለሰን እስከ መቼ? አንድ ቀን እንኳን እረፋለን። መቼ ነው ሺ ምናል? መልስ አንተ ነህ። ብዙ ጥያቄ ነበር። ጥያቄን ያስተውከኝ መልስ አንተ ነህ። ብዙ ሸክም ነበረኝ። ሸክሜ ያቀለልክልኝ አንተ ነህ። በቃ አንተን ካገኘው ይበቃኛል። አንተ መልስ ነህ። ያ ልጅ እንዳለው እኮ ሶስት ሆኖ አባ መቃርዮስን እየመጡ በጥያቄ ያጠልፉታል ሁለቱ። አንደኛው ግን ዝም ብሎ ሁሉ ጊዜ አባ መቃርዮስን ያየዋል። መጨረሻ ላይ ምን ነው ልጅ አንተ ሳትጠይቀኝም አለው። አባ መቃርዮስ ሆይ አንተን ማየት ለኔ መልስ ይልሃል። ይቅርታ አርጉልኝ። እዚህ ቤት መኖራችን ብቻ መልሳችን የዘላለም ሕይወት። ይሄም ማለፊው ነው። ይሄም ማለት ሌላ የተሰጠ ነው። እሱን ካገኘ የመጨረሻው መልሳችን አንተን ማግኘት። እሷን ተመልክቷት ስለ ጥልቅ ጉድጓድ ታወራ የነበረችውን ሴት እንዴት ከጥልቅ ውስጥ እንዳወጣት በሞት ጌታችንን እናድንቀዋል። ምን እንዳላት ታውቃላችሁ? ባልሽን ጠርተሽ ነው ያለ። ብዙ ነገር ካወሩ በኋላ ሰዓት ስለሌለኝ ዘለል እያልኩት ዝናቡም ደመናውም ብርዱ እናንተን እዚህ ያስቀምጬ ነው። ባልሽን ጠርተሽ ነው። በጣም ጥልቅ ነው። ምዕመናን ደነገጠች። ባል የለኝም ማለት እውነት ብለሻል። 5 ባሎች ነበሩሽ፣ አንዱ ሞቶብሻል። ማነው? 5ቱም ሞተውብሻል። አሁን አጠገብሻለሁ ባልሻል። እንደዚህ ብሎ የህይወቷን ጥልቀት ጎረጎረ። ከዛስ ስለ ጥልቅ ጉድጓድ ታወራ የነበረችው ሴት ከውሃ ርቃ ስለ መንፈሳዊ ነገር ማውራት ጀመረች። አንተ ነቢይ ትመስለኛለህ አለችው። ምዕመናን ከዚህ ጥልቅ ህይወት ውስጥ አወጣት። ከድብቅ ህይወቷ ከጨለማ ማንነቷ ገላገላት። ከዚያስ ተገለጠች። ምዕመናን አንተ ነቢይ እንደሆንክ አይሃለሁ አለችው። በጣም ይደንቅ። ታዲያ እቺ ሴት ስለምን ብትጠይቀው ጥሩ ነው? ምዕመናን የበቃ ባህታዊ ብታገኙ ምን ነው የምትጠይቁት? አሁን እቺ ሴት ነቢይ እንደሆንክ አውቃለሁ ካለችው በኋላ አንድ ጥያቄ ብትጠይቀው ተገቢ ይመስላል። ምን በሞቴ ምን እሱማ መንፈሳዊ ስትሆኚ ነው የምታወሪው። ዘመን ነው ያለው ወሬ። አሁን ጎረቤት ያለው ባሌ ይሞታል አይሞትም አለ ጥያቄ ወሬ አለባ። ጭንቀቷ ምንድን ነው? ጌታችን እንዴት የተወደደ አምላክ ነው። ገና ንግግር ሲጀምር ባል የለሽም ያላት እንዳይመስላችሁ። ስለ ባል ጭራሽ አላነሳም። እኛ እኮ የምናነሳው ስብርክ የሚያደርግ ነገር ነው። ጌታችን የሚሰብር ነገር አልነበረም። መጨረሻ ላይ ነው ስለ ባል ያወራ። እሱም ጥልቅ ከሆነው ከጉድጓድ ችሎታ ማውጣት ስለፈለገ በጣም ድንቅ ሴት ናት። እናድንቃት። እንዲህ የሚያክል ነቢይ ካገኘች በኋላ ባሌ ሞተ አልሞተ ጥያቄ ወደለ። እናንተ አሁን የበቃ ባታ አሁን እዚህ ገና አለ ኢየሱስ ክርስቶስን ፍለጋ እንጃ አገባለሁ አይዟችሁ ይጠየቃል እኮ እናንተ አቀረቀሩ ልጆቼ ደግሞ ዛቻለ ሞስ ምን ወንጥሩ ነበር ፍጥጥ ብለን ተያየን አይደል? ለክረው እንደዚህ ያደረኩ ለምን አሳፍራችኋለሁ? እኔስ ለምን አፍራለሁ? ምን ወጣ የዝናቡ ነው የጌታ ቢያስቆምልን እኮ ጥሩ ነበር። እሁን ምንድነው ስለ ጓዳ አልወተወተችው እየሰማችሁ ነው። የሚበራለት ሰው እግዚአብሔርን የሚከተል ሰው ከጥልቅ ጉድጓድ የሚወጣ ሰው ስለ ጓዳ ማውራት ያቆማል። እየሰማችሁ ነው።
ስለ ጓዳዋ አልተወተችው። ብዙ ጥያቄ አላት። ይሞታል አይሞትም አላወረችው። ስለ ነገዋ ለማወቅ አልተጨነቀችም። መጨረሻ ምንድን ነው? ጉዳዩን መጨረሻውን ስላገኘች። ማነው እሱ? ማነው እሱ? በሞት የጠሩት ማን ነው? መጨረሻውን አገኘች። ታዲያ ምን ያስፈልጋል? ባል ደግሞ ተዋላችሁ። እኔ አላልኩም። በጣም ደቃ በዚህ ዘመን ስልክ ቁጥር እየነገሯቸው የሚያስተዋቸው ግን ምን ሆነው ነው? ስልክ ቁጥር ተቆኑ ነው። የባንክ ቡክ ላይ ገንዘብ ስለመግባቱ ያ ሁሉ ዓለም የሚንጫጫው ምን ሆኖ ነው? ተተዋህዶ እውነተኛ ክርስቶስን ሲከተሉ ባንክ ምንትስክርትርስ በኋላ ባሌ አለናችሁን አትንከራቱት። አጥማቂ ለአጥማቂ አትዙ። ይቅርታ ሁሌ ሌላ በሽታ አትሸጉት። እቺ ሴት ተለወጠች። ባጭባጭ መለወጧን በምን ማረጋገጥ እንችላለን ካላችሁ አንዳንድ ደቂቃ ተጠቅሜ ያበቃል። እሺ ይሄ ዘካርያስ እንዲዳ ያደረገው መልአክ ዛሬ ቀርቷል እንዴ እንዳትል ጨርሳለሁ። እሺ ማንንም ላለማግኘት በስውር የመጣችው እቺ ሴት ያደረኩትን ሁሉ የነገረኝን ኑና እዩ እያለች ወደ ከተማይቱ በረረች። ተለውጣለች አልተለወጠች? ተለውጣለች አልተለወጠች? እቺ ሴት እኮ ማን ይውላችሁ በቀትር ለምን ውሃ ልትቀዳ እንደወጣች ታውቃላችሁ? በእስራኤላውያን ባህል ወይ በማለዳ ጠዋት ወይ በማታ ነው ውሃ የሚቀዳው። እሷ ለብቻዋ ለምንድን ነው በምሳ ሰዓት በቀትር በስድስት ሰዓት ውሃ ልትቀዳ? ሰው ሲገባ እየሰማችሁ ይሄ ተደብቃ ነው የምትኖሩ። እውነት እግዚአብሔርን ስታገኙ የምትደብቁበት ምንም ነገር የለም። ቀናት ናችሁ። አትፍሩ፣ አታፍሩ። እግዚአብሔር ከገላለጠኝ በሌላ ሰው ፊት የሚሸፈን ማን ነው ማለት ትጀምራላችሁ። ይዋት እየጮኸች አሁን መሸፋፈን ምን ያደርጋል? ተውጫዋል። እግዚአብሔር ቤት ስንገባ እንደዚህ ነው የሚሆነው። ነውር የለና በቃ በጣም ይደንቃል። ከሰው ትሸሽ የነበረችው እቺ ሴት ወደ ሰው ሁሉ በረረች። ሁሉም ቤታቸው ከገቡ በኋላ ተወጣ የነበረችው ሴት የሁሉንም ቤት እያንኳኳች ኑና ይዋለች። ተለወጠች አልተለወጠች? ጅብና ተለወጠች። የምትልከው አገልጋይ የሌላት እቺ ምስኪን ሴት ከሐዋርያት ቀድማ ሰማርያን አጥለቀለቀች። መስማት ጀመረች። ተለወጠች። ጮክ ብላ የማታወራው ምስጢር ያላት ሴት አሁን ነውሯን አልሰወረችም። ያደረኩትን ሁሉ የነገረኝ በስራ እንዴት ይደንቃል! ኑሮዋንና ገበናዋን ደብቃ የኖረች ሴት ለወንጌል ገበናዋን ማጥመጃ አድርጋ ተቀየረች፣ ተለወጠች። ከጥልቅ ጉድጓድ ወጣች። አሁን እንዲህ ባሉ ጉባኤያት ከጥልቅ ኃጢአት እየወጣን እንደዚህ የምንከተሉ ሰዎች በጣም ይደንቃችሁ። አዋቂ መስላም ለመታየት አልፈለገች እንጂ አውቀዋለች፣ ተረድተዋለች፣ ገብቷታል። ግን ምን አለች? እንጃ ክርስቶስ ይሆን አትመሰላችሁ? እንደሌላ እንደናንተ ብንሆን ይኸው ጮቤ እየረገጧል እንደኛንን የምናገኘው ያረግናው። እሷስ አውቃው እንዳላዋቂ ሆነች። ምን አለች? እንጃ ክርስቶስ ይሆን። አሁን ልጨርስ። የዚህ ሴት አሁን ጉዳዩዋ ከችግሩ አይደለም። አሁን ጉዳዩዋ ከችግሩ አይደለም። አሁን ጉዳዩዋ ችግሯን ከሚፈታላት ከክርስቶስ ጋር ብቻ። ደግሞ አለው ከችግሯ ጋር አልሆነም፣ ከክርስቶስ ጋር ሆነ። ችግሯን እንዲፈታላት አይደለም የፈለገችው። ትኩረቷ የችግሯን ሁሉ መፍቻ ይዛ ሄዷል። በሞቴ ችግራችሁን ብቻ እያስፈታችሁ አትሄዱ። እዚህ የችግራችሁ ሁሉ መፍቻ አለባችሁ። እሱን ይዛችሁ ትሄዱ። ደግሞ ክርስቶስን ስላገኘች ከዚያ በኋላ እቺ ሴት ከችግር በላይ ሆነች። ችግር ያላሰራት ሴት ሆነች። አዲስ ሴት ሆና ተሰራች። ችግሯ አለ፣ ባሎቿ ሞተዋል፣ አንዱም ተደብቋል። ችግሯ አለ። እሷ ግን ከችግሯ በላይ ሆና ያደረጉትን ሁሉ የነገረኝ ኑና እዩ አለቻት። ወዳጆቼ ችግሩ የራቀ አይመስልም ከእሷ። እሷ ግን ወደ ችግር ወደሚፈታላት ሁል ጊዜ ቀርባለች፣ ለዘላለም ቀርባለች። ምዕመና ችግሯ አልጠፋም፣ የልቦናዋ አይን ግን በርቷል። ዘኢንላይትድ ዋን የበራላት ያሏት ሊቃውንት ለዚህ በራች። ወዳጄ ችግር ከአንተ ጋር ሊኖር ይችላል፣ ምንም አይደለም። ይሄ የችግራችን ሁሉ መፍቻ ግን ከኛ ጋር ካለ
ይበቃል። ችግራችን ከኛ ላይ ርቅ ይችላል። እኛ ወደ እግዚአብሔር ከቀረብን ይበቃል። ችግራችን ላይ ጠፋ ይችላል። እኛ ግን የልቦናችን አይን ከበራ ይበቃል። እሱ ነው መጨረሻችን። እኛ ቅርታን ወደ ዘመን ችግር ማስፈታት ብቻ ሆኗል ጉዳያችን። ችግር ፈቺውን መውደድ፣ ማፍቀር፣ አብረን መኖር፣ እሱን መምሰል ብዙም አይታይም። በዚህ ምክንያት ምን ሆነናል? አንዱን ችግር በሌላ ችግር ለማስፈታት የያዘን አንዳንዴም እንደዚህ እንደ ጣዖት ቤት ማድረግ እንፈልጋለን። አይደለም በፍጹም። አንዳንድ ጊዜ ራሳችን ችግር እንሆናለን። አንዳንድ ጊዜ ራሳችን ከችግር ጋር እንኖራለን። የተወደዳችሁ ክርስቲያኖች አንድ እውነት እንነጋገር። ችግራችን ይፈታል። እኛ ግን ችግር ሆነን የምንቀርበት ጊዜ ብዙ ታውቃላችሁ። ስዕለታችን ይገባል፣ እኛ ግን እንወጣለን። እውነት አስብ። ብዙ ጊዜ እነሱ እግዚአብሔር ይለመናል፣ በጭፈራ ግን ይጠናቀቃል። የሰጠው እግዚአብሔር ነው፣ የሚከበረው ግን ዓለም ነው። እንደዚህ ነው ሊሆነው። ችግራችን ይፈታል፣ እኛ ግን በኃጢአት እንታሰራለን። እንደዚህ ነው ሊሆነው። እቺ ሴት ግን እንደሱ አልሆነችም። ችግራችን ይፈታል፣ እኛ ከእግዚአብሔር እንርቃለን። እቺ ሴት ግን እንደዚህ አልሆነችም። እና በአንድ ቃል ጮክ ብዬ ልናገር፣ እግዚአብሔርን ችግር አስቸግሮት አያውቅም። እግዚአብሔርን ያስቸግር ነው እኛ ብቻ ደግሞ አለው። እግዚአብሔርን ችግር አስቸግሮት አያውቅም። ያስቸግር ነው እኛ ብቻ ነው። እና ስለዚህ ሴት አንድ ነገር ብቻ ተናግሬ ልጨርስ። የበራላት ተከተለችው። መጨረሻ ላይ ምን እንደሆነች ታውቃላችሁ? ከትንሣኤ በኋላ ተጠመቀች። ከሁለት ወንዶች ልጆቿና ከ5 ሴት ልጆቿ ጋር ተጠመቀች። ወንጌልን ለማድረስ ወደ ካርቴጅ ቅርጣት ወደሚባሉ አገር ሰዎች ሄዳ ወንጌልን መስበክ ጀመረች። ይህች ነፍስ አገልጋይ ነች። የሰማርያን ሴቶች፣ የሰማርያን ወንዶች፣ የሰማርያን ሰዎች ብቻ አይደለም፣ ሁሉንም ነፍሳት ወደ ክርስቶስ ለመማረክ ሩቅ ቦታ እንደገና ተጓዘች። ከዚህች ሴት እንዴት ይህንን የወንጌል ማጥመጃ መረብነት እንዴት ማድነቅ ይቻላል? መጨረሻ ላይና በጣም የምናደንቀው በኔሮን ቄሳር ዘመን ከመላው ቤተሰቧ ጋር ሰማዕትነት ተቀበለች። በረከቷ ይደረብን። ጉድጓድ ውስጥ ተጥላ አጠናቀቀች። እየሰማችሁ ነው። ክርስቶስ እቺን ነፍስ ጉድጓድ ስር አይደል ያገኛል? እሷ ጉድጓድ ስር ሙሽራዋን አገኘችው። በምን ጉድጓድ ውስጥ ተጥላ ሰማዕትነት ተቀበላ እና እቺን ሴት ነው ሊቃውንት የበራላት ዘኢላይትዋ ያሏት። በረከቷ ይደረብን። አሜን።